ከብርሃኑ ጁላ ቢሮ አፈትላኪ መረጃ ወጥቷል። በዝርዝር ዘገባችን ትሰሙታላችሁ። የሰናን አባጅሜና የንጉስ ተክለ ሃይማኖት ብርጌድ በጠላት ላይ እርምጃ ወስደዋል። የፋኖና የምርኮኛው ብርሃኑ ጁላ ሰራዊትም ትንቅንቁ አዳሩንም ተጠናክሮ ቀጥሏል። አፋድ ለተባበሩት መንግስታት ጠቅላላ ጉባኤ አቤቱታ አቅርቧል። ሰበር የጥንቃቄ መልእክትም ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ ቻናላችን ቤተሰቦች ነው ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ከብርሃኑ ጁላ ቢሮ አፈትላኪ መረጃ ወጥቷል። ፋኖ በምስራቅ አማራ ቀጠና እየወሰደው ባለው የተጠናከረ ወታደራዊ እርምጃ የተደናገጠው አገዛዙ ወታደራዊ ካውንስሉን በአስቸኳይ ጠርቶ ስብሰባ መቀመጡን መረብ ሚዲያ ከወታደራዊ ምንጮች ለማረጋገጥ ችሏል። ስብሰባው እየተካሄደ የሚገኘው በአዲስ አበባ ሳር ቤት ከፑሽኪን አደባባይ አካባቢ በሚገኘው የብርሃኑ ጁላ ቢሮ ውስጥ ነው ሲሉ ምንጮቻችን መረጃውን አድርሰውናል። የስብሰባው ዋና አጀንዳ መከላከያ ሰራዊቱ በወሎ ቤት አማራ ቀጠና ስለደረሰበት አንገት የሚያስደፋ ሽንፈት ሲሆን ወታደራዊ ካውንስሉ አየር ኃይሉ ከድሮን ጀምሮ እስከ ጀትና የጦር ሄሊኮፕተር ተጠቅሞ ጥቃቱን ያስታግስ የሚል ሐሳብ ማቅረቡም ነው የተነገረው። ውሳኔው እስካሁን አልጸደቀም። ስብሰባው በብዙ ንትርኮችና ጣት ከመጠቋቋም እስከ መሰዳደብ ድረስ ታጅቦ ቀጥሏል ያሉት የመረብ ሚዲያ ወታደራዊ ምንጮች። በሌላ መረጃ የሰናን አባጅሜና የንጉስ ተክለ ሃይማኖት ብርጌድ በጠላት ላይ እርምጃ ወሰዱ። ከነነበልባሎቹ የሰናን አባጅሜ ብርጌድና የንጉስ ተክለ ሃይማኖት ብርጌድ በጥምረት ተቀበዝባዡና አረመኔውን የአብይ አህመድ ወንበር አስጠባቂ አራዊት ሰራዊት ከደብረ ማርቆስ ወደ ረቡ ገበያ ሬሽን ለማቀበልና ቁስለኛ ለመውሰድ በሁለት ብረት ለበስ በቢኤም 107 በሞርተርና በዲሽቃ ታግዞ ሊገባ ቢሞክርም ወንድማቾቹ የሰናን አባጅሜና የንጉስ ተክለ ሃይማኖት ብርጌዶች የደማን ገብርኤል ጭንቧትና አራት አልጋ በሚባሉ ቦታዎች ላይ ደፈጣ በመያዝ ከጧቱ 3 ሰዓት እስከ ቀኑ 8 ሰዓት ድረስ ውጊያ በማድረግ ከፍተኛ ቁጥር ያለው የብልጽግና ወራሪ ሰራዊት ተመቷል። በዚህ የደፈጣ ጥቃትም በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ሲሆን በንጉስ ተክለ ሃይማኖት ብርጌድ በኩልም ወታደራዊ ሻንጣዎች፣ ካዝናዎችና ተተኳሾች በምርኮ ተገኝተዋል። በተመሳሳይ ሰዓትም የሰናን አባጅሜ ብርጌድ ማዕበል ሻምበል ረቡ ገበያ ከተማ ሰርጎ በመግባት ረቡ ገበያ ተወሽቆ በሚገኘው ጠላት ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረስ ተችሏል። በአፋብኃ ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር በሚገኙት ቀጠናዎች ውስጥ ያገዛዙ ጥምር ጦር እየፈራረሰ ወደ ፋኖ እየተቀላቀለ ይገኛል። በሁለት ቀናት ውስጥ የወጡ ያገዛዙ ሰራዊት አባላት ስም ዝርዝር: ግዛቸው አበረ ሚኒሻ ከወርቅ ሜዳ አባይ መተከል ብርጌድ፣ ጤናው አየለ ሚኒሻ መንደር 24፣ አዲስ ከበደ ሚኒሻ መንደር 24፣ ተስፋው ደሴ ሚኒሻ መንደር 24፣ ደመቀ ደሴ ሚኒሻ መንደር 24፣ ዘውዱ ደሴ ሚኒሻ መንደር 24፣ በራ ታመነ ሚኒሻ መንደር 24፣ ይንገስ ንጉሴ ሚኒሻ መንደር 24፣ ዳነ አስማረ ሚኒሻ መንደር 24፣ መኛው ይታየው ሚኒሻ መንደር 24፣ በበው አወቀ ሚኒሻ መንደር 24፣ ፈቃዱ ያለው ሚኒሻ መንደር 24፣ ፈጠነ ቢተው ሚኒሻ ወርቅ ሜዳ፣ ደርበው ግርማው መከላከያ ጃዊ፣ ሄኖክ ባስጋላ መከላከያ ጃዊ፣ አብርሃም ምኔ መከላከያ ጃዊ፣ ፈቃዱ መሰለ መከላከያ ጃዊ፣ ታዘበ ጋሻው መከላከያ ጃዊ፣ 10 አለቃ ሲሳይ ተረፈ መከላከያ ጃዊ። ሁሉም መከላከያዎች ከ95ኛ ክፍለ ጦር የወጡ ሲሆን ጃዊ መተከል 4ኛ ክፍለ ጦርን ተቀላቅለዋል። በሌላ ዜና የፋኖና የምርኮኛው ብርሃኑ ጁላ ሰራዊት ትንቅንቁ አዳሩንም ተጠናክሮ ቀጥሏል። በዚህ ምሽት ከወልዲያ ደሴ ጥቁር አስፓልቱን ተከትሎ ከወልዲያ በቅርብ ርቀት ከምትገኘው ሰንቦ ቀበሌ ጀምሮ ትሪንቃ፣ መርሳ፣ ውርጌሳ፣ ገንፎ ጨፌ፣ መሃል አምባ፣ ሊብሶ፣ ውጫሌና ከሐይቅ በቅርብ ርቀት ከሚገኘው ጃሪ በፋኖ ቁጥጥር ስር መግባታቸውን የመረብ ሚዲያ የግንባር ዘጋቢዎች ለማረጋገጥ ችለዋል። ከወደ ፋኖ የተሰነዘረባቸውን መብረቃዊ ጥቃት መቋቋም ያልቻሉት የአገዛዙ ወታደሮች ሙትና ቁስለኛቸውን ሳያነሱ ወደ ሐይቅና ደሴ ከተሞች እየሸሹ መሆናቸውን ተናግረዋል። የደጋው መብረቅ ባለሽርጡ ክፍለ ጦር 3ኛ ሻለቃ አመሻሽ ላይ በአቡር ወረዳ የጊራና ከተማን ተቆጣጥራለች። አንድ ፓትሮል፣ 14 ጥቁር ክላሽ፣ 500 ተተኳሽ፣ 30 ኤፍ1 የማረኩ 5 መከላከያ ደግሞ ተደምስሰዋል። ፍራሽና ቁርጥያ ከቁጥር የላቀ በተጨማሪ ተማርኳል። የሰሜን ወሎ ዞን አቡር ወረዳ ጊራና ከተማ ባለሽርጡ ክፍለ ጦር 3ኛ ሻለቃ በአሁኑ ሰዓት ተቆጣጥራለች። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ሰበር የጥንቃቄ መልእክት። አሁን ምሽት 3:25 በወልዲያና አካባቢው ሰማይ ላይ ከፍተኛ የጀትና የሄሊኮፕተር ድምጽ እየተሰማ እንደሆነ የንስር አማራ ምንጮች ገልጸዋል። ስለሆነም ዛሬ ጀምሮ የተጠናከረ የአየር ኃይል ጥቃት ስለሚኖር ጦራችን ራሱን ከአየር ኃይል አደጋ ለመጠበቅ ጉዳት ለመቀነስ እርቀትን ጠብቆ መንቀሳቀስ፣ ተሽከርካሪዎችን ባለመጠቀም እንዲሁም ከተሞች ሲያዙ ጭፈራ ባለማድረግ ራሳችሁን ከአደጋ እንድትጠብቁ እያሳሰብን ህዝባችን የፋኖ ኃይሎች ከተሞችን ሲቆጣጠሩ የሚያስፈልጋቸው ነገር በጥንቃቄ ከማድረግ ውጭ ጭፈራ፣ የደስታ መግለጫ እንዳታካሂዱ እናሳስባለን።
በተጨማሪም ከሌሎች ቀጠናዎች ወደ ወሎ ቀጠና እግረኛ ኃይል በብዛት እንዲገባ የሚደረግበት እድል ሰፊ በመሆኑ የጎንደር የሸዋና የጎጃም ቀጠና ለወሎ ቀጠና እገዛ ለማድረግ ከወዲሁ ብትዘጋጁ ስንል ጥሪያችን እናቀርባለን። ይህ ቤተ አማራ የአማራ ህልውና ትንቅንቅ ትናንት ህወሓት በወንጭፍ ያናፈጠ ያስፈረጠጠ ነበር። ዛሬም ይህንን ደመኛ ጠላት አብይ አህመድን ሱሪውን እያስፈታው ነው። ምንም ነኝ ግን አማራ ማለት እንደ ግለሰብ ምንም ተራ ልንሆን እንችላለን፣ እንደ ነገድ አንድ አማራ ግን በምድር ላይ ምንም የማይሳናን አማራን ማለት ነው አድርገን ነዋል። ወደፊትም እናደርገዋለን። ትናንት አማራ ህወሓት የአማራ ነገር ከዚህ በኋላ ስጋት አይደለም፣ አከርካሪውም ሰብሬዋለሁ አይደለም ትጥቁን ሱሪውን አስፈትቼዋለሁ ብትልም ዋዋ ጎቤ አከርካሪዋን ሰብሮ መቃብሯን ቆፍሮ አማራ ተባብሮ ጉድጓድ ውስጥ የምታደባ ታዳኝ አይጥ አድርጓታል። የአብይ አህመድ አረመኔ ጸረ አማራ ቡድን ስልጣን ላይ እንደወጣ በማግስቱ ለ80 ዓመታት በሶስተኛው ትውልድ ስጋት የኖረውን ጸረ አማራ የፖለቲካ ግብ እስካሁን ብሎም በስድብ ቢሰክርም ያገኘውን እየገደለ እየተሳደበ ነፍጠኛን ሰብሬዋለሁ ቢልም በ2 ዓመቱ ሳይጸና ተሰብሮ ምድር ቤት ገብቶ እንዲደበቅ ተደርጓል። አማራ አብይ አህመድና ቡድኑን ሁሉ ነገር ጤዛ ሆኖበት አፎ ብቻ እንዲቀር አድርጎታል። አፎም ያለች በአማራ ካድሬዎች ላይ ነው። 4 ኪሎን በውክልና ማስተዳደር ጀምሯል። ወታደራዊ ስብሰባዎች ከአዲስ አበባ ወጥተው ደብረ ዘይት፣ ናዝሬት፣ ጅማ፣ አምቦ እንዲሆኑ አድርጓል። ይህ የአማራ ትግል አብይ አህመድንና ቡድኑን የመንግስት ባህሪ የማይገባውን መምራት የማይችል መሆኑን በማሳየት ወደ 80 ዓመታት ታሪኩ በጫካ ንጹሃንን አራጅነት ቀይሮታል። መላው የኢትዮጵያ ህዝብ የዚህን ጸረ ኢትዮጵያ ቡድን ገመና አይኑን ገልጾ እንዲያይ አድርገን ነዋል። አሁን ሁሉም የኢትዮጵያ ማህበረሰብ አብይ አህመድና ቡድኑ ክትክታ ይዞ ለማንከት ጊዜና ሁኔታን እንዲጠባበቅ መንደር ውስጥ የገባ እብድ ውሻ እንዲሆን አድርገን ነዋል። የአብይ አህመድ ቡድኑ ነብስ 75% ሙቷል። ከዚህ የሞተ አፋፍ ልናድነው የምንችለው እኛ ስህተት ከሰራም ብቻ ነው። በዚህ የአማራ ታሪካዊ ትግል አይደለም ይህ ትንፋሽ አጭር አብይና ቡድን ይቅርና 50% ጸረ አማራ መንፈስ ተሸካሚ ኃይል እስከነ እሳቤው እግሩ ጉድጓድ ገብቷል። ይህም ነብስ ዘርቶ እንዳይነሳ አማራ እንከን አልባ የህልውና ትግሉን አጠናክሮ መቀጠል ይኖርበታል። አፋድ ለተባበሩት መንግስታት ጠቅላላ ጉባኤ አቤቱታ አቀረበ። የአማራ ፋኖ ህዝባዊ ድርጅት በመካሄድ ላይ ለሚገኘው የተባበሩት መንግስታት ጠቅላላ ጉባኤ አቤቱታ አቅርቧል። በአቤቱታው የተባበሩት መንግስታት የአማራ ህዝብ የተጋፈጠውን የጄኖሳይድ የህልውና አደጋ የሚያጣራ ገለልተኛ ዓለም አቀፋዊ ቡድን እንዲቋቋም ጠይቋል። አቤቱታው በፓን አፍሪካኒስት ወዳጆች በኩል እንደሚደርስ ታውቋል። የአቤቱታው ሙሉ ቃል የሚከተለው ነው። የተባበሩት መንግስታት ጠቅላላ ጉባኤ ከአማራ ፋኖ ህዝባዊ ድርጅት የተከበራችሁ የዓለምና አፍሪካ ሀገራት ወንድሞችና እህቶች ዛሬ በአማራ ህዝብ ስም ከፊታችሁ ቆሜያለሁ። የአማራ ህዝብ ከ50 ዓመታት በላይ የአማራ ህዝብ ከ50 ዓመታት በላይ ከፍተኛ የሆነ የጅምላ ግድያ፣ ማፈናቀል፣ የሀብትና ንብረት ቃጠሎ፣ የሃይማኖት ተቋማት ውድመት እየደረሰበት ኑሯል። አሁንም እየደረሰበት ይገኛል። ዓለም በዝምታ እየተመለከተው ያለው የኢትዮጵያ ሁኔታ ተራ ግጭትና የጸጥታ አለመረጋጋት አይደለም፣ ይልቁንስ ስር የሰደደ የዘር ማጥፋት ወንጀል ነው። በተለይ ባለፉት 7 ዓመታት ማለትም በጠቅላይ ሚኒስትር አብይ አህመድ የሀገር መሪነቱን ከተረከቡት ጊዜ አንስቶ በአማራ ህዝብ ላይ የሚደርሰው የዘር ማጥፋት ወንጀል በጣም አስከፊ ሆኗል። በአብይ አህመድ መንግስታዊ መዋቅር ውስጥ ያሉ ከፍተኛ ወታደራዊ አዛዦች እንዲሁም የታጠቁ ሚሊሻዎች የአማራ ህዝብን በከፊል ወይም በሙሉ ለማጥፋት አስበውና አቅደው የጥቃት ኢላማ አድርገውታል። እነዚህ ድርጊቶች እንደ አውሮፓውያን አቆጣጠር በ1948 በተባበሩት መንግስታት የወጣውን የዘር ማጥፋት ስምምነትና በሮም ስምምነት አንቀጽ 6 ስለ ዘር ማጥፋት የወጡትን መስፈርቶች ያሟላሉ። ወደዚሁ ጉባኤ የመጣነው በኢትዮጵያ ባለው የፍትህ ስርዓት መፍትሄ ማግኘት ባለመቻላችን ነው። እንዲያውም በተቃራኒው የፍትህ ስርዓቱ የወንጀሉ አካል ሆኖ በመቸገራችን ነው። የአማራ ህዝብ ሀገራዊ የህግ ከለላ በሌለው ሁኔታ የዓለም አቀፍ ማህበረሰብ ዝምታ ወንጀለኞችን የሚያበረታታ እንጂ መፍትሄ የሚያመጣ አይደለም። በመሆኑም ለዚህ ጉባኤ የሚከተሉትን ጥያቄዎች እናቀርባለን። አንደኛ፣ በአማራ ህዝብ ላይ እየደረሰ ያለውን ግፍና በደል እውቅና ሰጥቶ እንዲወግዝ። ሁለተኛ፣ በተባበሩት መንግስታት አስፈጻሚነት በኢትዮጵያ ውስጥ የዘር ማጥፋት ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን በገለልተኛ ምርመራ ቡድን እንዲጣራ እንዲያደርግ። ሶስተኛ፣ በከፍተኛ እስከ ዝቅተኛ ወንጀሎች ባለስልጣናት ወደ ህግ እንዲቀርቡ እንዲደረግ። አራተኛ፣ በህዝብ ላይ የባሰ ጭፍጨፋና መፈናቀል እንዳይከሰት አፋጣኝ እርምጃ አሁኑኑ እንዲወስድ እንጠይቃለን። ጥያቄያችን የምናቀርበው እንዲታዘንልን አይደለም፣ ይልቁንስ ፍትህ፣ ተጠያቂነት እንዲመጣና የህዝባችን ህልውና ለመታደግ እንድታግዙን ነው። ለዚህ አሳሳቢ ጉዳይ አጽንኦት ስለሰጣችሁልን በአማራ ህዝብ ስም እናመሰግናለን። ከከበረ ሰላምታ ጋር እስክንድር ነጋ፣ የአፋድ ሰብሳቢ። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ